የዴዚና የአሞራው ዴዚ አሞራውና ዴዚ ባልና ሚስቶች ናቸው። ተግባባን። ኦፊሻሊ ኢንጌጅ አድርገው ተጋብተው ተዋደው አሳይተውናል፣ አደባባይ ላይ ማለት ነው። ወደድንም ጠላንም ይሄን ነገር ኦፊሻሊ አሳይተዋል። ኦፊሻሊ አሳይተው ይመስለኛል እሷ እርጉዞ ነች። ሰው ከተጋባ በኋላ ምን ሊያደርግ ነበረ ያሰባችሁት? የሰው ልጅ ምንም ይሁን ያንግም ይሁን ምን ሲያያት አብረው ሲሆኑ እነዚህ ሰዎች ተዋደዋል። የፈለገ ልዩነት ቢኖረኝ አብረው ከተጋቡ በኋላ እነዚህ ሰዎች ምን ሊያደርጉ ነበር? ከተጋባ በኋላ ሸክሽክ ዝም ብለ የሚባል መጽሐፍ አለ የሚነበብ ብዙ ነገር። የሚኖሩት አውሮፓ ላይ ነው። እሱ አሜሪካ ናት፣ እሱ ደግሞ የሆነ አውሮፓ ላይ ይኖራል ወንድማችን። እነዚህ ሰዎች ሚስቱ አይ ቲንክ አረገዘች መሰለኝ እና ምን ችግር አለው? ሚስቱ አረገዘች። እግዚአብሔር በሰላም ልጅ ይስጣችሁ፣ እግዚአብሔር ይባርካችሁ። ሌላው ምንድን ነው የሚያንጫጫው? ሌላው ምንድን ነው የሚያገባው? ማለት አብረው አልተበላሸችም፣ ልጁን አልካደም፣ ሚስትነቷን አውጇል፣ በአደባባይ ቀለበት አድርጎላታል፣ አሳይቷታል። ከዚህ በላይ የአንድ ወንድ ክራይቴሪያው ምንድን ነው? በቂ አይደለም ወይ? በቂ አይደለም? ይሄን ያህል ደረጃ አብረው መሄዳቸው ከዚህ በላይ ወንድ ልጅ ምንድን ነው ማሳየት ያለበት? ምንም ማሳየት የለበትም። እና ልጅ ደግሞ የሚሰጠው እግዚአብሔር ነው። የተጋቡ ሰዎችን እንዴት አረገዘች ብሎ ሰው ጓ ይላል። ሌላ ጊዜ ጸብ ሊኖር ይችላል። ጸብን በጸብ ታደርገዋል። ደግሞ ሰው ተዋዶ አብሮ ፍቅረኛ ሆኖ ተጋብቶ ልውለድ ስላለም ደግሞ እኛንን ኢኮኖሚያችሁን እኛ እንንገራችሁ ትላላችሁ እንዴ? ምድረ ቆዳ እንደው ጭንቅላት የላችሁ? ጸብ ይኑራችሁ፣ በሌላ ነገር ተጣሉ፣ አይመለከተኝም። አሞራውን እርገጡት፣ በሌላ በሚናገረው ንግግር እርገጡት፣ ከእናንተ ጋር ባለው እንትን በሉት። ግን እንዴት ነው እንኳን አውሮፓ ኢትዮጵያ አፈር እየላሰ ሰው ይወልደለ እንዴ? እና ደፍንሊ ልጃችሁ ይባረክ፣ እግዚአብሔር አይለያችሁ። ልጅ ደግሞ በረከት ነው። እግዚአብሔር ምስክሬ፣ ተጋብቶ ምናምን ለሚወልድ ልጅ በረከት ነው። በረከት ይዞ ነው የሚመጣው። እና እነዚህ ልጆች ለማየት ያብቃችሁ። የሚመጣው ጥንካሬ፣ የሚመጣው ብርታት፣ የሚመጣው ማንነት የተለየው ነው፣ ያጠነክረዋል። ይህ ልጅ አሁን እንትና ልጅ አይሆንም፣ ቶሎ ነው የሚባትተው፣ ቶሎ ነው የሚነቃው። ልጄን እንዴት አድርጌ ላሳድግ ብሎ ተፍ ተፍ ብሎ ወጣት ነው፣ ሰርቶ መለወጥ የሚችል ልጅ ነው። በደንብ ገና ጎረምሳ ገና ወጣት 90 ስራ መስራት የሚችል ወጣት። ይሄ ልጅ ሚስቱን አስረገዘ ብላችሁ ታኮርፋላችሁ? የሚመስለኝ የእናንተን ፍቃድ መጠየቅ ነበረበት። እውነት የእናንተ ፍቃድ መጠየቅ ነበረበት ለማስረገዝ። እና ይቅርታ ጠይቅ። አሞራው የአበሻን ፍቃድ ሳታስጠይቅ ቀለበት አድርገሃል። የአበሻውን ፍቃድ ሳታስጠይቅ አስረግዝሃል። የአበሻውን ፍቃድ ሳታስጠይቅ ነገ ወልደህ ልጅ ትታቀፋለህ። ይሄ ልክ አይደለም። መጠየቅ ነበረብህ የእኛም ፍቃድ። እና አንዳንዴ አበሻ አንዳንድ ሰው ዶማ ቆሮቆንዳ መሆኑን ይረሳዋል። ስለዚህ እኔ ማናችሁም ተዋዳችሁ ተጋብታችሁ የምትኖሩ ወጣቶች እንዲያውም ደስ ይላል፣ ለሌላው ማርያ ይሆናል። እውነተኛ ፍቅር እንዳለ እኔ በተወሰነ መልኩ በእነሱ አይቻለሁ። አሁን እኔ በፊት አይመስለኝም ነበር እንትና አሞራውን ሳየው እኔ አብሬ ላጀናጀናቸው ብዬ ጅንንንን ሲል ነበረ። አይ ቲንክ ካያት በኋላ ወይ አብረው ካወሩ በኋላ ብዙ ነገራቸው ተቀይሮ ይኸው ዛሬ አንድ ሆነዋል። እግዚአብሔር አይለያችሁ፣ የተባረከ ልጅ ይስጣችሁ። ጠንክር አባቴ፣ የልጅ አባት ትሆናለህ። እኩያ ልጅ ነው የሚሆነው ወደፊት ሲያድግ እኩያ ልጅ ይሆናል። ወንድም ሚስት ሴት ደስ ነው የሚለው። ልጅ በረከት ነው።
ስለዚህ በርቱ ነው የምለው። በእነሱ በጭራሽ ኮምፕሌን አላረግም። ልጅ በረከት ነው። እንዲያውም ዴዚ አንዴ የማያስታውሰው ትንሽ ስንላላስ ለካ ሄጄበታለሁ። አሞራ ሄጄበት ነርፉ ተነክቶ ዴዚ መጣ ላሰች። ስትልሰኝ አይዞሽ ብዬ ጊፍት ሰጥቷል። አልፈልግም ያንተን ጊፍት አለች። ስለዚህ አንዳንዴ የምትናገሩት ሰው ይኖራል፣ የማትናገሩት ይኖራል። በሌቭላችን ሲሆን ደስ ይላል። በሌቭላችን በእድሜያችን የእኛ ባች አለ ከስር። አሁን እኔ ማን ነው የምትባለው እና የሆነ የምትባለውን ስደብ ብትለኝ አልችልበትም። አኬ ዴዚን ስደባት ብትለኝ ነው እግዚአብሔር ምስክር። ጩጮዎቹን መስደብ ብዙ አልችልም። ከኛ ጋር አይመጡንማ። ሀያዎች ናቸው። 40 እምሽክ ያደረግን ሰዎች አሁን ከ20 ወጣት ጋር ይባባላል። ለጤናም ጥሩ አይደለም። ስንት ሬሳ ጠብሰው የበሉ ሰዎች እያሉ 2-3 ባል የቀየሩ እያሉ 2-3 ባል አያት ቅድመ አያት የሆኑ ሰዎች እያሉ ትንንሾቹን ወጣቶቹ ላይ እንዘምታለን እንዴ? ጥሩ አይደለም። ስንት እነዚህ እኮ በልተውም ጠግበው ምኑንም አላዩትም ገና። እና በእድሜያችን ሲሆን ስንረጋገጥ የእድሜ ገደብ ይኑረን። የእድሜ ገደብ እንለፍ። ወጣቶቹ ላይ ብዙ አንሄድም። ቢያጠፉም ራሱ ማስተካከል ይችላሉ። እድሜያቸው አልሄድም። በእውነት ቢያጠፉ ራሱ እድሜያቸው ገና ነው። ሀ ብለው መጀመር ይችላሉ። አሁን ዮኒ ማኛ ህይወትን ሀ ብሎ ሲጀምር አስበዋል? እኔ ጂጂ፣ ነጭ ቅማል፣ እንቁርቲ፣ እዮዳ ምናምን ተሰብስበን እነ ቤታይ ሀ ብለን ህይወት ለመጀመር አስበዋል? ከዚህ በኋላ ነው ሄደናል። የጀመርናትን በትሱ ፊክስ እያደረግን እንሄዳለን እንጂ አልቋል። ለጡረታ እኮ ትንሽ ነው የቀረ። ለጡረታ 5 ጉዳይ ላይ ነን እኮ ሄደናል። አምልጠናል። ተግባባ። አመለጠን እኮ እድሜያችን ብዙ ሄደዋል። ያ ሌላስ ስለ ሙኒት ጭካኔ ምን ትላለህ? አሩን ነው እንግዲህ ዱባይ ይሄ የሞተ ስጋ ከበሉ በኋላ እኔ በማንም አልፈርድም። ዱባይ የሞተ ስጋ ከበሉ ወንድምና እህቶችን እኔ ፍርድ አልሰጥም። ይቅርታ ቤተሰብ የሞተ ስጋ የበላ ሰው ብዙ ሊያወራ ይችላል። የስ ስለዚህ ዱባይ ያሉ ቢጣሉ ምን ቢሉ ቢቀውሱ በምንድን ነው ሲባል የሞተ ስጋ መንፈሱን በልተውታል። ቁርጥምጥም እያጣጣሙ ቢጣሉ ለምን ይገርመኛል? እንዴት ነው? ይኸው መቼለታ ከመሬት ተነስታ እህታችን ውሽዬ ፋሲካ እየዬ ልጄን ተውልኝ ሩዋንዳ አደረገችውና በነጋታው ትንሽ ስሜታዊ ሆኜ ነው ይቅርታ አድርጉልኝ አለች። በውሽዬ ማየት ትችላለህ እኮ አባቴ። ውሽዬ ፋሲካ ቃውጢ በቃ ተውኝ፣ እኔ ህይወት አስጠልቶኛል መሮኛል ምናምን ብላ ቀወጠችው። ቪዲዮ ተላከልኝ፣ የሀገር ቪዲዮ ፋሲካ ውሽዬ። ከዛ በኋላ ወይኔ ብለን ሳንጨርስ በነጋታው መጣ። ትንሽ ስሜታዊ ሆኜ ነው፣ ልጄም ደህና ነው፣ እኔም ደህና ነኝ፣ ሁሉ ነገራችን ደህና ነው አለች። ይኸውላችሁ የሞተ ስጋ መብላት እንዲህ ለክፏቸዋል ለማለት ፈልጌ ነው። ስጋው የሙት መንፈስ አለበት፣ እሱም በልተዋል እህቶቻችን። መሲ ብርጅስቶንም ብታያት ሩዋንዳ አርጋው ታለቅሳለች ምናምን። አንድ ቀን
ከዛ በኋላ በነጋታው ምንም እንዳልተፈጠረው ነው። እንዴት ናችሁ ቤተሰብ? ሰላም ነው? የሚሸጥ ሞባይል የሁላችሁ አለ። ይሄ አዲስ ነው መጥቷል። የምትፈልጉ ካላችሁ በትልቁም በትንሹም አለ። ሰላም ነው። ግራ ተጋባል። ምን ሆና ነው? ትላንትና እኔ ነኝ እኛንን የቀወስ ነው ወይስ እነሱ ናቸው በሚለው ግራ ተጋባን እኮ። እውነቴን ነው እሉዬ። ከዛ ታይና እርግጥ አሁን ሙኒት ነገ ታይዋታላችሁ። ነገ ትመጣና ደግሞ ነገ ሙኒት ሰላም ናችሁ እና ስለ ጆከር ምን ትያለሽ? የቱ ጆከር? ኧረ እኔ ምንም አላልኩም። እና ደህና ናችሁ? የሆነ እንትን አለ። ይቺን ሴት እንተባበራት። ምንም እንዳልተፈጠረ አድርገው በአንዴ ነገሩ እና የሙት መንፈስ መብላት እንዲህ ነው የሚያደርገው። የሙት መንፈስ የበላ ሰው እዘኑላቸው። በልተዋል፣ ቁርጥምጥም አድርገው በልተዋል። እና አደራ 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 ቤተሰብ፣ እነዚህን እህቶች ወንድሞች ከዱባይ ምንም ብትባሉ አሜን ብላችሁ መቀበል። አሜን፣ ልክ ነው። ምክንያቱም 2 ቀን መጠበቅ ዱባይ ላይ ሩዋንዳ ተደርጎ በሁለተኛ ቀኑ መጠበቅ ነው። ይሄ የበሉት ስጋ ወይ በጃኒ ላይ ክፉ አትናገር። እኔ ማኛው ጃኒዬ፣ ኧረ ምስኪን ልጅ። እኔ ጀግንነቷን ነው የማይሆነኝ። ጃኒን ከጠየቃችሁኝ ጀግና ሴት ናት። እንደፈለገ ማንም ሊል ይችላል። ብዙ ተብላለች። የሶሻል ሚዲያ ጫና እንደሷ የደረሰበት ማንም የለም። ኢዝ ኖቦዲ። እኔ እንኳን እንደሷ ጫና አልደረሰብኝም፣ እግዚአብሔር በሚያውቀው። ጃኒሻ ጠንካራ ጀግና፣ ለወጣት ሴቶች ምሳሌ መሆን የምትችል ልጅ ናት። በጣም በሷ ደረጃ ብትሰደቡ ሴቶች ትሰበራላችሁ። ኢማጂን እድሜዋን ያንግ ናት፣ ምንም ባላረገችው በዛ ደረጃ ስም የተሰጣት ልጅ ናት። ግን በቃ ወዳጆቼ ቤተሰቦቼ ትላለች። ስትመጣ በትህትና ነው የምትመጣ። ብዙ ሰዎች አሉ እና ጃኒሻ እኔ በጣም ነው የምትመቸኝ። እግዚአብሔር ይጠብቃት። ለእናቷ የደረሰች ለአባቷ የደረሰች ገና በ20 ዓመቷ ቤተሰብ የምትጦር በ20 ምናምን ዓመቷ ቤተሰብ ጧሪ ናት ጃኒ። በ50 ዓመቱ የሚጦር አለ ቤተሰብ ላይ ተዘብዝፎ። በ50 ዓመቱ ቤተሰብ ላይ የሚጦር ባለበት ሀገር ላይ ጃኒሻ ቤተሰቦቿን ትጦራለች። ስለዚህ ትልቅ ለእኔ ትልቅ ሴት ናት። ቤተሰቦቿ አልኩ በእሷ እድሜ ቤተሰቦቿን የምትጦር ለእናቷ ቤት የገዛች ምርጥ እህት ናት እና ጀግና ብያታለሁ። ያ ኳሊቲ መቼም አልቀይርባትም። የሴትን ኳሊቲ የማየው በዛ። ሌላ ፕራይቬት ላይፍ ገና ወጣቶች ናቸው። አዶናይ ወጣት ነው፣ እሷ ወጣት ናት። ብዙ ሴሌብሪቲ ደግሞ ኢትዮጵያ ላይ በጣም እንኳን ሴሌብሪቲ የትም ሀገር ላይ ብትሄዱ የሴሌብሪቲ ላይፍ በጣም ከባድ ነው። እያንዳንዱ ነገር እንደ እርሳስ ሲቀረጽበት ነው የምትውለው። ጃኒ ትንሽዬ የተነፈሰች ማለት ሁሉም ለቢዝነስ ቀድቶ ነው። አዶናይም ለቢዝነስ ቀድቶት ነው። አንድ ነገር ይተንፍስ ሊያምኑ የሚችሉት ሰዎች የሉም በዚህ ሰዓት። አስፈሪ ነው። ለምን? ለመታወቅ ሲሉ ይቀርጿቸዋል። አንድ ነገር ሰላም ቢሉ፣ በተለይ የሶሻል ሚዲያ በጣም ተከታይ ያላችሁ ታዋቂ ሰዎች እንደዛ አይነት ችግር ሊፈጠርባችሁ ይችላል። አንድ ከተነፈሳችሁ ለመታወቅ ሲል ሰው ብዙ ነገር ሊላችሁ ይችላል። እና ያ አዶናይም አሪፍ ልጅ ነው። ከዚህ በፊት ተናግሬዋለሁ፣ ምናልባት ከረሳችሁ ብዬ ነው። አዶናይ እና ጃኒ ቢለያዩ በሰላም ተለያዩ ብዬ ነው የምናገረው ብዬ ቃል ገብቻለሁ።
ቃሉን የሚያጠፉ ወሮ በላ ሌባ ብቻ። አዶናይና ጃኒ ቢለያዩ በራሳቸው መንገድ በፍቅር ከተለያዩ አሳሉትም መብታቸው በራሳቸው የፍቅር ላይፍና ብዙ ሰው የማይረዳው አበሻ የፍቅር ህይወትንና የሶሻል ሚዲያ ህይወቱን አንድ ይመስለዋል። ብዙ ሰው የሚሸወደው በዛ ነው። በሳቅም የሚገለኝ ለዛ የሶሻል ሚዲያ ህይወትና አሁን ለምሳሌ የኔ ጓደኞች እንዴት ዮኒ ማኛን ጓደኛ ሆናችሁ ብለው ይወዛገባሉ። ውዝግብግቡ ይወጣል። ለምን? ዮኒ ማኛ ሀሳብ ስለቀየረ ብቻ። ሶሻል ሚዲያ ላይ ባለው ሲቹዌሽን ላይ ሀሳብ ቀይራል። ልክ ለልጆቼ እንደማረገው በጣም ወዳቸዋለሁ፣ ሞትላቸዋለሁ ለልጆቼ። ሲያጠፋ ግን አንተ ዱቄታም ነው ምለው ልጄ። ያ ማለት ሀሳብ ቀየርኩ ማለት ነው። ያልተለወጠ ጭንቅላት ብዙ ጊዜ ያ ሰው ስለተቻው አትወደውም ብሎ የሚያስባል፣ ወይም ደግሞ ቅናት ነው ወይ መጥፎ ነገር ነው ብሎ የሚያስባል። አንዳንዴ እንደዛ ሀሳብ ሊያሰጥ ይችላል። አሮን ጋር ፕራብለም እኔ አሁን ብዙ የሚተቹኝ ሰዎች አሉ፣ እቀበላለሁ። ይጠላኛል ብዬ አላስብም። የሚጠሉኝ ግን የሚቀኑብኝ ሰዎች እንዳሉ ደግሞ ሶሻል ሚዲያ ይናገራል። የዮኒ ማኛ የሚቀናበት ሰው ማን ነው ብትሉ ይጻፍልሃል እዚህ ጋር። እንደኔ መሆን ስላልቻለ እንትኑ እኮ አላቸው። አሁን ለምሳሌ አቅሙ ምን አላቸው እኮ ጭንቅላታቸው ውስጥ አንድ ሰው ቤት ከሰራ መሆን አይችሉም። ይሄው እየጻፉ ነው። መሆን አይችሉም። በቃ የራሱን ላይፍ ላይ ፎከስ የማያደርግ ሰው እኔ ኮምፒቲሽን ዮኒ ማኛ ከትላንቱ ዮኒ ማኛ ነው። ከማን እግዚአብሔር ምስክሬ ከማንም ኮምፒት አድርጌ አላውቅም። ራሴ የትላንቱን ዮኒ ማኛ ያዋለው የዛሬ 10 ዓመቱን ዮኒ ማኛ ያዋለው if I do better I'm good። ከዛ ከተሻለ ዮኒ ማኛ በቃ ዮኒ ማኛ ተቀይሯል ብዬ ነው የማስበው። እንደዛ ነው የሚሆነው። ሰው ኮምፔር ማድረግ ያለ ሴቶች ይሄንን አይችሉትም። ሴቶች ይሄ ባህሪ የሶሻል ሚዲያ ሴቶች አይችሉትም። ለምን? ሴት ልጅ በቦርሳ ነው የምትቀናነው። ሴቶች ከወንድ ጋር አይደለም ኮምፒቲሽናቸው፣ ሴት ለሴት ሲፋጩ የሚውሉት። ከወንድ ጋር ኮምፒቲሽን አያበላም። ሴት ከወንድ ጋር አያበላቸው፣ ብዙም አያስወራቸው፣ ያልቃል። ሴት ኮምፒቲሽን ከሴት ጋር ነው። አሁን ሲባሉ የምታዩቸው አብዛኛው ሴት ለሴት አብዛኛው የምታዩ ለምን አያበላም? ለምሳሌ ብዙ ጊዜ ብየዋለሁ፣ ልድገምላችሁ። ወንድ ልጅ ኦሪጂናል ሴት ነው የምንወደው ብለን ሁሌ እንለፈልፋለን አይደል? ኤቭሪ ዴይ ሴት ልጅ ወንድ ልጅ ባናት ተተከላ አትሰማም ስል አይገባው። እንደ ወንድ ልጅ ፍላጎት ቢሆን ሴቷ ዊግም አታረግም፣ ሜካፕም አትቀባም፣ ጥፍሯን አትሰራም፣ የአይን ጭገር አታረግም። there is nothing she do። እንደ ወንድ ልጅ የምትሰማ ብትሆን ለአንተ አይደል? ምን አግብቶ ለምን ተሰቅላ ትሞት? ሴት ልጅ ኮምፒቲሽኗ ከሴት ጋር ከወንድ ጋር ሆኖ አያውቅም። ያልከውን ሙሉ ተቃራኒ ሆና ትመጣለች። ወደ ሳይሆን በግድ ትቀበላለህ። ወደ ሳይሆን በግድ ትቀበላለህ። እስቲ እምቢ በላ። ስለዚህ ሴት ልጅ ቦርሳ ብትገዛ አበባውን ለማን አበባ ስለምትወድ አይደለም፣ ተሰጠኝ ብላ ትፖስተዋለች። አበባ ተሰጠኝ፣ በጣም ነው አበባ የምወደው። ለምን? እነ ጥንፌ ስለሚቀኑ ሲፖሰት ለነ ጥንፌ ለሚወዷቸው ሴቶች ራሱ እንዲቀኑ ይፖሰታል።
አሁን ጥፍር ላይ ጥፍር የሚቀጠለው እንደው ሎጂካሊ ካሰብከው ለማን? ለወንድ ልጅ ነው? ለአንተ ነው? ጥፍር ላይ ጥፍር ለአንተ ነው? በአናት ተተከል። አምሯታል። የሆነች ገለቴ ጥፍር አስረዝማ አይታለች። ከሷ የበለጠ ዲዛይን አድርጋ ትመጣለች። ምን ታመጣለች? ለገለቴ ነው፣ ለኛ አይደለም። ስፖንጅ የቂጥ ሲደረግ ለአንተ አይደለም። ኢትስ ናት ፎር ዩ ይመስላል። ኢትዮጵያ በደንብ ነው አሁን ስፖንጁ የሚሰጠው። ግቢ ውስጡ ላይ ያሰጡታል አሉ። የስፖንጅ ቂጥ ኢትዮጵያ ላይ ሲሰጣ ነው የሚውለው አሉ ግቢ ውስጥ። ለአንተ አይደለም፣ ልንገር ብዬ ነው። እሱን አድርጋው ስትለብሰው ልብሷ ያምርባታል። ልብሷ ሲያምር እነገለቴ ምን አባቷ ሆኗ ነው እንዲያማርባት ነው። ኮምፒቲሽኑ ያለው ሴት ጋር ስፖንጁ መጥቶላ እና ብዙ ጊዜ ሴቶች ጋር ቢቀናኑም ይዋደዳሉ። ይቀናናሉ ግን ይዋደዳሉ። ሌላው የአበሻ ኢንጀነራል ቅሬታ መቼም ማናሰማው ነገር ልንገር፣ የሆነ ሰው በእድሜ ሲበልጠን ብቻ ነው ማንቃወመው። አበሻ ቢያንስ በሌቭል እኩል እንድትሆነው እንጂ ከአንተ እንዲበልጥ ብዙዎቹ ፍላጎት የላቸው። ሻይን እንድታደርግ አይፈልጉም። ምን አይነት ደካማ አስተሳሰብ እንዳለን ባላቀውም በአበሻ ማጆሪቲ ኦፍ ዘ ፒፕል ምናልባት በታች ወይም ደግሞ እኩል ስታልፋቸው ጓደኛ ሆኖ ማልቀስ ይጀምራል። ምንም አላረከውም፣ ምንም አልበደልከውም። አብዛኛው የእናንተ ሚስጥር የተነገረው በገዛ ጓደኞቻችሁ ነው። ሶሻል ሚዲያ ላይ በገዛ ጠላት የት ያውቀዋል? ከአንተ ጋር አልበላ፣ ከአንተ ጋር አልጠጣ፣ ስለ አንተ ነገር አያውቅ፣ ስለ አንቺ ነገር አያውቅ። በገዛ ጓደኞቻችሁ እናንተ አውትሻይን ማድረግ ስትጀምሩ፣ ከፍ ማለት ስትጀምሩ ጉዳችሁ ይለቀቃል። ጠላት አይደለም የእናንተ የመጀመሪያው ጠላት የእናንተ ማረጋጅ። አበሻ ደግሞ ይበጠረቃል። ችግሩ ምንድን ነው? ትንሽ ሲያልፍለት፣ ትንሽ ህይወቱ ሲቀየር፣ ትንሽ የሆነ ቦታ ሲደርስ ገስዋት መበጥረቅ ይጀምራል። ይገርስቴ ሃምብል ማ ብራዘር፣ ሴትም ሁኚ ወንድ፣ ያንቺ መቀር ያንቺ ማማር ላይ እስካልበለጥከው they good እስካልበለጥክ መብለጥን ሰው አፕሩቭ ማድረግ ሲጀምር መብለጥን ስለዛ ሰው በሴትም ይሁን በወንድ መብለጣችሁን ሌላ ሰዎች ሞር አቴንሽን ለእናንተ መስጠት ሲጀምር ያ ሰው ምን ያደርጋል? ነው እንዴ ይልና ድሮ እኮ እንትን ነበር ተብሎ ይለቀቅላል። ለማን ነገር ያለው ብለህ ትወዛገባለህ። ለዛ ሰው ብቻ የነገራችሁት ሚስጥር እንዴ ድሮ እኮ የሰው እንደዚህ ያደርግ ነበር ወይ እንዲህ ታደርግ ነበር ተብሎ ሶሻል ሚዲያ ላይ ይለቀቅላል። ስለዚህ ብዙዎቻችሁ የምትሸወዱ በዛ ነው። ብዙዎቻችሁ ግራ የምትጋቡ በዛ ነው። እንዴት ነው ሚስጥሬ አደባባይ ሄደ? ኖ ጠላት አልፈለገህም። የጠላትን መንገድ የከፈታችሁት እራሳችሁ ናችሁ። የጠላት መንገድን ቡርቅቅ አድርጋችሁ የከፈታችሁት። ወይኔ ያለፈልኝ ስደግፈ የነበር ጓደኛዬ በጣም ደስ ብሎኛል ብለህ የሆነ ቪላ ገዛ ነው እንዴ? ቪላ ገዛ፣ ያ ጭቃ ቤት እየኖረ አንተ ቪላ ገዛ ነው? አዎ ትበላለህ፣ ይበላላ። ከዛ ትከተከቻለች። በጭቃ ቤት እንደሮረ ነው ሙድ መያዝ ያለበት። ተግባባን? በጭቃ ቤት እንደሚኖር ልክ እንደዚህ አልፎልኛል ያልክ ጊዜ ነው የምትከተከተው። ስለዚህ ለወንድሞቼ፣ ለእህቶቼ፣ ለእኔ ፔጅ ተከታታዮች ነው የምለው የምነግራችሁ፣ ብለሲንጋችሁን ለእግዚአብሔር አመስግኑበት፣ ለእግዚአብሔር ስጡ። ለማንኛውም ሰው የሆነ ትልቅ ነገር ሲደርሳችሁ በበረከት እግዚአብሔር ለሁላችሁም እድሜ፣ ጤና፣ ገንዘብ፣ ሀብት፣ ንብረት ሁሉ ነገር ይስጣችሁ። ወታችሁ ግን አትበጥረቁ። ወጣችሁ አታውሩ።
ካወራችሁ ያ ብለሲንግ ገስቧል። ሰው ከየት ነው ያመጣው? በምንድን ነው ያመጣው? ምንድን ነው የሆነው ብሎ ምን ይደረግልሃል? ይገባላል። እና ብዙዎቹ የምትሸወዱት እህቶቼ፣ ወንድሞቼ እንደዚህ አይነት በተለይ ወዳጅ ብላችሁ ለነገራችሁት ሰው የኔ ብላችሁ የእናንተን ሰክሰስ ለነገራችሁት ሰው አፈር ከድሜ ትበላላችሁ። ሌላው ሶሻል ሚዲያ ላይ መጣችሁ በረከታችሁን አትበጥረቁ። ዲያብሎስ ስራው ማሳፈር ነው። እናንተ ብዙዎቻችሁ የምትታለሉ በዚህ ነው። ዲያብሎስ የእናንተን ስራ በረከታችሁን ማሳፈር። መንሱር ጀማልን ይዩት፣ ትልቅ መማሪያ ሆናችኋል። መንሱር ጀማል መሬት አይንካኝ ብሎ ነበር የሚያወራው። ለምን ለቅንድቤ የምበላው ምግብን ዶክተር አስጠይቄ ነው የማወራው የምበላው ይላል። እግዚአብሔር ትንሽ ብለሲንግ ሲሰጥ ምን ቅርቅርቅርቅር ስትል ወስዶ እካክ በካክ ያደርጋል። ተው እና እግዚአብሔር ማናችሁንም ብለስ ያድርጋችሁ። ግን በጣም በምታወሯት ነገር ጥንቃቄ አድርጉ ለማለት ነው። እሱ ነው የምነግራችሁ። ይሄ ምክር ሸመገልኩ መሰለኝ፣ ምክር አበዛው። ይቅርታ ቤተሰብ፣ አንዳንዴ እድሜ ሲሄድ ምክር ታበዛል። አረ ሌላው የሰማሁት ነገር አለ። እግዚአብሔር ምስክሬ፣ ይህን ቅረጹልኝ። ቤተሰብ አላችሁ እዚህ ጋር ፕሊዝ፣ ስለ እኔ የሰማሁት ነገር አለ። ታዋቂ ሰዎችን 666 አምላኪ ናቸው፣ የኢሉሚናቲ ሰዎች ናቸው፣ ከኛ ሜምበር ናቸው ብለው ከሌሎች ሰዎች ገንዘብ እየተቀበሉ እናንተም ሜምበሩ ነው እያሉ ሙድ እየያዙ ነው። ፈጣሪ ሆይ ድረስ። ማስዬ እግዚአብሔር ምስክሬ፣ ከታዋቂ ሰዎችን ስም እየጠሩ የኛ ሜምበር አባሎች ናቸው፣ የኛ ሜምበር እንደዚህ ናቸውና እናንተም ተቀላቀሉበት ብለው ምን እያደረጉ ነው? ቪዲዮ እየሰሩ ሰዎችን ገንዘብ እየተቀበሉ ነው። ስለዚህ አደራ ይሄንን ነገር አታርጉ። ሌላው ፍራው ሊትቻ ገንዘብ ይሰጣል ብለው በቴሌግራም ላይ በፌስቡክ ላይ ገንዘብ እናሰጣቸዋለን፣ ለ100,000 ይሄን ያህል አማውንት ክፈሉ፣ ለ200,000 ይሄን ያህል ገንዘብ ክፈሉ፣ ለ300,000 ይሄን ያህል ብር ክፈሉ፣ ለሚሊዮን ይሄን ያህል ብር ክፈሉ ብለው የፕሮሰስ ማስደረጊያ እያሉ ገንዘብ የሚቀበሉ ሰዎች መጥተዋል ሶሻል ሚዲያ ላይ። ይህን ቀርጻችሁ አድርሱላቸው። ይሄ ውሸት ነው። ለኢትዮጵያውያን በሙሉ ነው የማስተላልፈው። ቴሌግራም ላይ ግሩፕ አላቸው። ከዚህ ላይ የሚያወራቸውን ድምፅ ቆራርጠው የእሱን እያሰሙ ያንን ገንዘብ የሚቀበሉ ሰዎች ቴሌግራም ላይ አሉ። ብር ተበላን እያሉ እኔ ጋር የመጡ ሰዎች አሉ። ለሱ ፕሮሰስ ማስኬጃ እኛ ስራ አስፈጻሚ ነን ብለው ገንዘብ ቡጥቡጥ አርገው የሚበሉ ሰዎች አሉ። የተጎሉ ሰዎች አሉ። ስለዚህ አደራ እባካችሁ ማንም እንደዚህ አይነት ኢንፎርሜሽን የተሳሳተ ገንዘብ ልስጥ ብሎ ፕሮሰስ ማካሄጃ ገንዘብ አምጡ ከተባለ ሌብነት ነው። ስለዚህ እባካችሁ ይሄንን ነገር ውሸት ስለሆነ ለማንኛውም ሰው በገንዘብ ጉዳይ ገንዘብ ይሰጣችኋል፣ ይሄ ሀብታም ሰው፣ ይሄ እንደዚህ ሰው ተብሎ ከተባለ ገንዘብ ፕሮሰስ ማካሄጃ አምጡ ከተባላችሁ ውሸት ነው። እንዳታደርጉት። ይሄን ነው። ማን ነው የታገዱት? ምንድን ነው የታገዱት? ስለታገዱት ምን ትላለህ አንተ? የሰማውን ወሬ ሁሉም ይሰማዋል ማለት ነው እንዴ? ብሮ ይሰማ።
አልኳችሁ። በረከት ገበሬዋ ተረሳች። እሷም ሶሻል ሚዲያ የሚያድናት መስሏት መጣ ነበር። አይሌዋ ሶሻል ሚዲያ የሚያድናት መጥቷት ፍትህ የኢትዮጵያ ሕዝብ ይፋረደኝ ብላ መጣ ነበር። ሌቦ ሌባ ሌባ። ስለዚህ ሶሻል ሚዲያ አይዳኝም። ሌላስ ልተኛ ነው ልንተኛ ነው። ግቡና ተኛዋ። እዚሁ ግቡና ተኙ። አልጋውን ላንጥፍላችሁ፣ ላንጥፈው አልጋውን። እሺ ወይስ ቤድታይም ስቶሪ ላንብብላችሁ እንድትተኙ? የወሬ ጥማት አትተኟት። ሲቁልጭ እንዳላችሁ ትቆያላችሁ። ቁልጭ እንዳላችሁ የት መተኛት? አበሻ ወሬውን ሳይሰማ ይሞታል፣ ያነገዋል፣ አይተኛም። እንደ አበሻ የወሬ ጥማት ያለው አለ። እኔማ ብልጽግና የስራህን ይስጥ። አርሰናል ላይ ምን ላይ በተሰራው በናዶናይ በተሰራው ነገር ፖለቲካ ራሱ በስስ ሆንኩ። ኢትዮጵያ ላይ ወየ ወየ እያለ ሰው ክበሩልኝ ፈታ እያለ ተጎድታችኋል እንዲሆናችኋል እያልኩ እኔ ልበጠረቅ። ሲያምር ይቅር፣ ሲያምር ይቅር። እኔ እንዲያውም ኢትዮጵያ ስሄድ ከአቢቹ ጋር ከአዳነች አበቤ ጋር እምበላውን ቡሌ እያሰብኩ ነው። የት ነው የሚጋብዙኝ? ስካይላይን ይሻለኛል፣ አያት ሬዚደንስ ይሻለኛል፣ ሃይሌ ጋርደን ይሻለኛል። ከነሱ ጋር የት ብበላ ቁርጥ የት ቤት ነው አሪፍ ብዬ እማወራው ነገር እያሳሰበኝ ነው። ካሁን ትቀልዳለን። ለዚህ ወሪያም ፒፕል ጮጮ የምትጠለው አንተ፣ እነሱ እንደፈለጉ ይሆናል። የት ቢጋብዙኝ ነው አሪፍ ምናምን ነገር እያልኩ የስ አይ የሚያስቃችሁ እግዚአብሔር ምስክሬ እንዴ። እኔ አሁን ልግባዊ ብዬ ጠየቅኩ። እንዴ ማኛው አንተ ከእነንትና በላይ ሰርተሃል እንዴ? ምን አድርገናል አሉ። ልግባ ብዬ ጠየቅኩ። በሰው አስጠየቅኩ። ከዛ ስጠይቅ ምን አሉ ይመሰል? እነ ማስረሻ ሰጤ መሳሪያ ይዘው ራሱ ሲወጉን የነበሩት መጥተው አብረውን አይደሉ እንደ የሚሰሩት አብረው አይደል እንደ ያሉት። ምን ብለን ነው አንተን አትግባ የምንል? በሀገር እያመቻመቹ ነው ብዬ ጠረጠርኩ። እኔ ጠረጥራለሁ። እነ ማስረሻ ሰጤ ስንት ፋኖ ተቀላቅሎ ባለበት አንተን ምን ብለን ነው ችግር የምንፈጥርብህ አላሉኝም? ጠረጠርኩ። ይሄ ከባድ ፖለቲካ እየሰሩብኝ ነው ብዬ አስብ። እኔ አሁን ከኔ ይልቅ ጥሩ ቻንስ ያለው እውነት ለመናገር ሞጣ ነው። ሞጣ ሀገር ቢገባ አፕራምሽው እግዚአብሔር ምስክር የሚጠይቀው የለም። ሞጣ ሀገር ቢገባ የሚጠይቀው የለም። እዮዳብ ጉቶ እንደ መንገድ ላይ አንዱ በጠረባ ይጥለዋል እንጂ በመንግስት ደረጃ የሚያውቀውም የለም። ብዙ ሰዎች አያውቁትም። ምክንያቱም ቪዲዮዎቹ ቫይራል የሚወጡ ሰው አይደለም። ቤታየውን የሚነካት የለም። አሁን ኢትዮጵያ ብትሄድ ቤታየው ማንም አይነካትም። ዝ ኖባዲ ከፖለቲካ ወጥታለች። የራሷን ሙድ ነው የምታደርገው። ማንም አይነካትም። በፖለቲካ ማን ሊነካ ይችላል? ፌር ይዞ እንዴት ነሽ እናቱ? ማን ሊነካ ይችላል በፖለቲካ? ያ የኔ
ዘመድኩን ከባድ ኬዝ ነው። ምክንያቱም በአሸባሪ ደረጃ ብለውታል። ዘመድኩን ሊነኩት ይችላሉ። እነ ሌሎቹ እነ ደረጃ ተወልድ ምናምን ሊነኩ ይችላሉ። አሁን እንትና አይነካም። ታማኝ በየነም ይነካ የለም። ምክንያቱም መንግስትን አልተቃወመ። መንግስትን ስላልተቃወመ ማንም አይነካው። የኔ አወዛጋቢ ነው። ሊነኩኝም ላይነኩኝም ይችላል። የኔ ሮማን ማነካት እንዴ? 7 ወር እኮ ይቅርታ ጠየቀች። 7 ወር ሙሉ ይቅርታ ጠይቃ እዚህ ጋር የምታደርገውን ባንዲራ አውርዳ ፍቅር ሲዝም አንተ እዚህ ይለዋል። እንዲያውም ይቀልብ አምሮበት ነው የወጣው። እነሱ ሲያስሩት ስፔሻል ቦታ ነው የሚያስሩት መሰለኝ። ፍቅር ሲዝም አምሮበት ነው የሚወጣው። አሁን ግን ምንድነው የሚደብረው? ምንድነው ዶክተር አብይን ስንናገር ቢያንስ ትንሽ በሌቭሉ መናገሩ ነው ጥሩ ብዬ ማስብ። ተራ ስድቦች ለዶክተር አብይ ይገባዋል ብዬ አላስብም። ተራ ስድብ ሳይሆን የሚገባህን ፖለቲካ ስራ። አሁን ገዳይ ነው ምናምን ብትል እሱ ያስኬዳል፣ መብት ነው። ይሄ ያለ አይደለ የቲክታክ ስድድብ ሁሉም በሌቭሉ ቢሆን ደስ ይለኛል። ያ ተግባባ። በሌቭሉ ቢሆን አዳነች አበቤ በሌቭሏ ቢሆን ደስ ይላል። በሌቭል እንግዲህ አዲስ አበባ ላይ ቀስቅሰዋል በሚገርም ሁኔታ። ብልጽግና ለብቻው እየቀሰቀሰ ነው። ኢዜማ በመሀል ሙዚቃ ትከፍታለች። የቴዲን ኢዜማ እዛው እኮ ነው ያለችው። ኢዜማ እኮ ብልጽግና ነው፣ እዛው ነው ያለው። በጣም በሚያስቅ ሁኔታ በመሀል ዳስጣል ልቤ ምናምን እያለች በትልቅ በኪና ስፒከር አድርጋ ትጫዋለች። ኢዜማ አይ ብርሽ ትለያለ። ሄዳ አባት ዲጄ ናቸው። ዳስጣል ልቤ ምናምን እያለች ትዘፍናለች እና ብልጽግና ሙርት ይዛለች። አይ ዜማ እንደተጣላን እናርግና ይህን ፒፕል እንጫወትበት አይነት ሙድ ደስ ይለኛል። እኔ አሁን ብልጽግና በጣም ይችላሉ። አይችሉም ማለት አትችልም። ፖለቲካ ላይ ይችላሉ። ማንም ተወዳዳሪ የለም። ግን ወጪውን እንደ ሀሳብ አሁን በእግዚአብሔር እኔ ለብልጽግና ምለው እንደ ወጪው እንደ ሀሳብ ቢቀር ለምርጫ ተብሎ የሚወጣው ወጪ ጥቅሙ ምንድን ነው? ጥቅሙ ስላልታየም ቢቀርስ እንደ ሀሳብ አይደል? እንደ ሀሳብ ቢቀርስ ያ ትግራይ የራሷን መርጣለች። ከዛ ውጪ ግን ሌላ ኦሮሚያ ክልል ላይ ነው፣ ደቡብ ክልል ላይ፣ አዲስ አበባ ምናምን ቢቀርስ ወጪ ነው። ገባ? ሌላ ነገር ቢሰራ ለዛ የሚወጣ ወጪ ቢያንስ በየክልሉ ላይ መርጧል ተብሎ ፖለቲካ ለመስራት የሚወጣው ወጪን የሆነች ነገር ብታደርጉ፣ ሆስፒታል ቢሰራበት ወይ የሆነ ፋብሪካ ቢሰራበት ብዬ ነው የማስበው። ያ ይጠቅማል። እኔ በዛ ነው ማለት ጥቅም ስለሌለው ማለት ነው በአሁኑ ሰዓት። ምክንያቱም የለማ ሌላ እንግዲህ የአዲስ አበባ ልጆች ደግሞ አዲስ ፓርቲ መጥቶላቸዋል። እስኪውም አለውበት እያለ ነው። የአዲስ አበባ ልጅ ፈረደብን እኮ። እኔ በቃ የሆነ የክልል ልጅ አድርጉኝ፣ በቃ ተቸዋል። አሁን ትኩስ ፖለቲካ ለአዲስ አበባ ልጅ እንደገና ተጀምሯል። ጥሩ ነው። ለአዲስ አበባ ልጅ ለብቻችን የራሳችን ነገር ይሰጠን የሚል ትኩስ ፖለቲካ ተጀምሯል። አሁን ቀይሩን፣ እኔ የክፍለ ሀገር ልጆች ቀይሩኝ። እኔ በቃ እስክንድር ነጋ እንደገና ወደ አዲስ አበባ መጥቷል። የአዲስ አበባ ልጅ በሚለው ድጋሚ ከባልደራስ ወደ ጣሳራ ሲሆን ምን ራስ እንደሆነ ባላቅም ተመልሶ መጥቷል የሚባል ነገር እየሰማው እና ተመችቶኝ
መግለጫ እየሰጡ እና ጥሩ ነው። በርቱ። እስኪው ተመላላሽ አረጉሽ አባቴ አሳዝጅ። ወይኔ እስኪው ወንድማችን በቃ አሜሪካናና ኑር። እግዚአብሔር ምስክር። እኔ ለእስክንድር ልንገር፣ የኔ አባት አሳዘንከኝ። አንድ የረባ ምግብ ሳትበላ የሁላ ስቃይ እየተሰቃየ ማንም አይሰማ። እኔ አሳዘንከኝ። ምን ነው ቢቀርስ? ለዚህ ግራ ስትለው ቀኝ፣ ቀኝ ስትለው ግራ ለሚል ፒፕል የሁላ ስቃይን የምበላው ለምን አስፈለገ? አባ እንደማኛው ሙድ እያስክ አትኖርም እንዴ? እስኪ አሳዘነኝ። አሁን ደግሞ ወደ አዲስ አበባ ሊመጣ ነው። የክፍለ ሀገሩ አልተመቸኝም ብሏል። ይመችሽ። ምን የአዲስ አልተመቸም የክፍለ ሀገሩ? እሺ ያ አሳዘነኝ። በእናታችሁ ሀገሬ ልሄድ ትራንስፖርት አጣው። ስልክን ሽጠው ባላገሯ ስልክሽን ሽጪው። ሀገር በደንብ ያስገባሻል ገለቴ። ስልክሽን ከሸጥሽው ሀገር ትገቢያለሽ። ባለ ዳታ ሆነሽ፣ ባለ ስልክ ሆነሽ፣ ባለ ሁሉ ነገር ሆነሽ ትቀፊያለሽ። ይመችሽ ባላገሯ። ይመችሽ ገለቴ። እሺ ሌላስ? ቆይ አይ የሆነች ሴት አለች እኔ የሚመቹኝ ሰዎች ጋር ይዤ ሙድ ልያዝ። ስለዚህ እና አዶናይ ወሬ ሆዳችሁ እንዲቆርጠው አላወራም ልንገራችሁ ብዬ ነው። በዚህ አጋጣሚ ከተለያዩ መልካም እድል፣ አንድ ላይ ከሆኑ መልካም እድል። ጨርሻለሁ ልንገራችሁ ብዬ ማን አለ ታወራት አለ እያሉኝ ነው። እምብየው አይ እኔ የቤት አሁን እስልምና በእንትን በሚሉ በሀሳብ በመረጃ የሚያወሩ ሰዎች መጥተው ሀሳብ ይሰጣሉ እንጂ እኔ ዝም ብዬ ያዙ ይልቀቁኝ አይደለም። ሀሳብ ከሰጡ በኋላ ማጠቃለያ እናገራለሁ እንጂ በማላውቀው ነገር አልዘበራረቅም። የሚያውቁ ሰዎች መጥተው ሲያወሩ ግን ሀሳባቸውን እንሰማለን። ሀሳብ እንሰማለን። ያ ዝም በል ብለው ነው። ማን ነው ዝም በል ያለኝ? አንበሳውን መልስ የት በላው? እኔ የምረዳው ማንን ነው? አብሶሉትሊ በእውቀት የሚያወሩ ሰዎች መጥተው ሲያወሩ ደስ ብሎኝ ያወራሉ። ዛሬ ሌላስ ምን ሀሳብ አላችሁ? ከሞጣ ሌላ ማን ይመቻቸዋል? ሶሻል ሚዲያ ከሞጣ ሌላ ማን ነው የሚመቻችሁ? እኔማ ምን አማራጭ አለ? ከኔ ውጪ ወደ ውጪ ነው። እኔማ ትዳራችሁ ነኝ። አቃጥላችኋለሁ፣ አስደስታችኋለሁ። ይሄ የስራው ባህሪ። ከኔ ጋርማ መለያየት አትችሉም።
ትዳራችሁ ነኝ እኔ። አዶናይ ኦኬ፣ አዶናይ የሚፖስታቸው እንጂ ቁጭ ብሎ እኮ ኮንቨርሴሽን እንደዚህ ላይቭ ላይ ብዙ አታገኙትም። አዶናይ ሀቢባ ኦኬ፣ ሀቢባ ኦኬ። ሌላስ? ጅቦ ብራንድ ናት። እኔም ጅቦ የፈለገ ነገር ቢል ከሙድ ውጪ ተንኮል የሌለበት ሰው ነው። አሁን ጅቦ ይመቸኛል። ተንኮለኛ አይደለም። ቡላላ ተንኮለኛ ነው። ጆከር ኦኬ። ቴዲ አዋሳ ኦኬ። ዋሴ አሪፍ ልጅ ብራንድ ናት። ዋሴ ጭቡቴ ናት። ዋሴ ብራንድ ናት። ጨዋታ አሮና አያወራም፣ ሙዚቃ ነው የሚያዳምጠው። አሮና ኢንተርቴይንመንት ነው እሱ፣ የሙዚቃ ሰው ነው። ሙዚቃ ያዳምጣል፣ ዲጄ ነው ምናምን። ከፕሮፌሽን ውጪ ንቅንቅ አይልም። ኤርሜችዲ እኔ ይደላኛል። አሁን ከኢትዮጵያ ካሉ ቲክታከሮች ከሙሉ ብትለኝ ኤርሜችዲ። ጃንዬ ስለጎዷት እኔ ወዳታለሁ። ጃኒ ጥረቷን አደንቋል። በቃ እንደምንም ብላ ቤተሰቦቿን ያገዘች ጀግና የሆነች ሴት አይቻ። ጆን ዳንኤልም አሪፍ ልጅ ነው። ትንሽ ተወዛግቦ ነበር በመሀል፣ አትፍረዱበት። እስር ቤትም ነበረ ምናምን ትንሽ የቴክኒክ ብልሽትም ቢኖር አሁን እያስተካከለው ነው። በቃ ጆን ዳንኤልንም ፍቱት። የፈለገ ቢሆን እግዚአብሔርን እንዴ፣ እስርም አለ መከራ አለ ብዙ ነገር ያሳለፈ ልጅ ስለሆነ በቃ የጆን ዳንኤል ነገር ይብራ። ይህ እስከው በቃ ይለወጥ፣ ይቀየር፣ ጥሩ ነገር ያርግ። በርታ በሉት። ልጅ ነው፣ ይቀየራል። ነው ኢትስ ኦል ጉድ። ጆን ዳንኤልም በርታ በሉት። ሌላ እኔ አክሊሉ ከነለቅሶ ይመቸኛል። እኔ ጃፒማ ለእኔ ጃፒን ካላችሁ እግዚአብሔር ጃፒ ጆካ ምናምን ይደሉኛል። እኔ ዌብያ አይገባም። ብዙ ጊዜ ገብቶ ሰው ቤት ያወራል እንጂ ዌብሳይት የራሱ ብዙ ጊዜ እንትን አይልም። የሚሰጠው አስተያየት ግን ዌብሳይት የሚባል ወንድም አለ፣ በጣም ደስ ኩይሊያ ትመቻለች፣ ጨዋታ ትችላለች። ኩይሊያ አዲስ አበባ ልጅ እኮ ናት። ኩይሊያ ጨዋታ ትችላለች። ጨዋታ የእንትና ጭቡቴዋ ጠፍቶባታል። ጂጂን ምን እንዳረጋችኋት አላውቅም። ጂጂን ጨዋታዋን አጥፍታችኋል። ክፎች ናችሁ። በቡዳ በላችኋት። እኔ ጂጂ ተበልታለች። ብልት አርጋችኋታል። ምኗን እንደበላችሁ ባላቅም ጂጂ ኪያ ጭቡቴዋን አፈር ከድሜ ከታችሁታል። ክፉ ናችሁ። በምን ጉዳይ እንደሆነ ባላቅ እግዚአብሔር ምስክሬ። ጂጂኪያ በፊት ታስቃለች እኮ ጭቡቴዋ ምናምን ድልት ያለ ጭቡቴ ነበራት። አርገው ወሰዱ። በቃ ሞጨለፏት። ጂጂ እንግዲህ ጸሎት እናረግልሻለን። የስ ሮሚንም አፍዝዘዋታል። ሮሚ ካገባች በኋላ ጭቡቴዋ ገደል ገብቷል። ካገባች በኋላ ጨዋታዋ ምናምን ቀንሷል። ሮሚ ቀንሷል። ሮሚሻ አሁን በጣም የትልቅ ሰው ምክር ነው የምትመክረው። ራሱ ሮሚ እንደ በፊቱ ስድብ ምናምን የለም። የትልልቅ ሰው ምክር አሁን እነ ማዘር ምን አሉ ተብሎ እንደሚሰማው ነው የሮሚ የሚሰማው። ያ እሱ ነገር ከባድ። ሎዛ ጨዋታ አትችልም። ሎዛ የምትችለው መበሻሸቅ እንጂ ጨዋታ አትችልም። ሎዛ that's the biggest problem። ሎዛ ጋር ብትሄድ መበሻሸቅ፣ አሁን ከአማራው ጋር ከምኑ ጋር መበሻሸቅ እንጂ ጨዋታ ዱቅ ብላ መጫወት አትችልም። እግዚአብሔር መሰከረ አትችልም። እሱ ነገር ቤታዮ ጎበዝ ናት። ጨዋታ መካድ የማይቻለው አትክድም። ቤታዮ ቤተሰቦቿን ኢንተርቴን ታደርጋለች፣ ትችላለች፣ ጨዋታ ትችላለች። ውሸት ምንም ማድረግማ ሌላ እየጻፉልኝ ሆዴ ሆድዬ አሁን አቅም እያነሰው ሆዴ ተበላ እንጂ ድምቀቱ ጂጂ ነበረች።
የሆዴ ድምቀት ጂጂ ነበረች። ያው እድሜውንም ምኑንም ቻል አድርጎ ቢኖር ጥሩ ነበር። ዋሻው መቻል ነው። እድሜ ሳያሰላስል ምን ሳይል ቢኖር ከጂጂ ጋር ጥሩ ነበር። ድምቀቱ ነበረች። ሆዴ አሁን በቃ ምንም የቻለው ነገር የለም። የእሱ ነገር ያሳዝነኛል። ሌላ ጉቺ፣ አዎ ጉቺ እኔ ትመቸኛለች። ጉቺ አሪፍ ናት። ወይ ማን የጠየቀኝ ሌላ እየሮጠብኝ እኔስ ተብያለሁ። ቆይ 10 እየመጣ ነው። እኔስ እየተባልኩ ነው። ቆይ ወይ ጊፍተር መስለሽ ነው አመዶ። ማንም የማያውቅሽ ዝም ብለሽ እኔስ ታያለሽ እንዴ? ለጤናሽ ጥሩ ነው። ማን ያቅሻል? እኔ ጆሲም ይመቸኛል። የከጨላፊ ልጅ የሚለው ጆሲ የከጨላፊ ጨላፊ ጨምርበታል። እኔ ፉል ታይም እከክላለሁ። የከጨላፊ ልጅ ይላል። ያ ማሜ ይመቸኛል። እኔ ማሜ የዋህነት አለው። ማሜን የምወድልህ ምንድን ነው አንዳንዴ ከስድቡ ጀርባ ያለው ብዙ ሰዎች የሚያስቡ ምንድን ነው አንድ ሰው ፊት ለፊት ስለተሳደበ ብቻ ሳይሆን ከጀርባው ምን አለ የሚለው ነገር አለ። ከጀርባ አጀንዳ አለው ወይ? ከጀርባ አጀንዳ አለው ወይስ የለውም የሚለው እኔ ጠይቃለሁ። እንደሌለው አይደለም። አሁን ማሜ ከስድቡ ጀርባ አጀንዳ የለውም። አጀንዳ የለውም። በቃ ጌም ሲጫወት ይሳደባል ምናምን ነገር አጀንዳ የለውም። ሌላ አለቀ። ስለዚህ በክፉ ላይ ከስድቡ ጀርባ አጀንዳ ያለው ሰው እሱን ተጠንቀቁ። በአጀንዳ የሚንቀሳቀስ ሰው ተጠንቀቁ። ኤልሽዬማ ሸራተን ናት። ኤልሹ በጣም ምርጥ ሰው። እኔም ኤልሹ፣ ኪዱዬ፣ አክባሪዎቼ ዲቦራ ምናምን በጣም ይደሉኛል፣ በጣም ይመቹኛል። ዲቦራም ኤልሹም ኪዱም በጣም ነው የሚመቹኝ። ያ ሌላስ ሶሻል ሚዲያ ላይ እንቁርቲ አሁንማ ነፈሰባት ሙዷ ታውቆ። አሁን የሆነች እንትን ታመጣን ከቲክታክ ሻፕ ላይ አግኝቻለሁ። አሪፍ አድርጋለሁ። መኩሻ እንዴት ነው? ከቲክታክ ሻፕ ላይ ይሄን አግኝቻለሁ እጅን ግዙ አትላለች። ይመጃት እንዳለ የእሷ ወሬ ተጠልፏል። ሄለን ሳይኮሎጂ ወሰደችው። ጆካ ስማ አንተ እንዳትሰደብ 5 አንበሳ ወርዷል። ምን ትላለህ? ናግባ ና ጆካ ና ጎትቼ ነው የማመጣው። ና ጆከር 5 አንበሳ ለአንተ እንዴት ያሰው አልሰጠም? ሄዶ ለሌላ ቤት የሚሰጠው ጆከር ነው። በአንተ ስም 5 አንበሳ ወርዷል። ነጭ ቅማል ቤት መኩሻ ና የት ሄዷል? አየ ሄደ። ና መልሳት እችን ጥያቄ። ጫጫታ ውስጥ ነኝ ያለ ኦኬ፣ ትመልሳታል። ለራስ አታወርድልም እንዴ አንተ እንዳትሰደብ ያለች ሴት ፉል ታይም ትስደበኛ አትልም እንዴ? ኩይሊያ አሪፍ ልጅ። አይ ወሬ ትችላለች አልኳችሁ እኮ ኩይሊያ ወሬ ትችላለች። ማን ይመቻችኋል? ሌላ ጻፉ። ጅቦ ብራንድ ነው። አረ ጅቦ አሪፍ ልጅ እኮ ነው። ሀቢባ አሪፍ ናት። አይ ደስ ይላል። አይ
እንትን የሚሉ ሰዎችን ማን ነው የራሰ እና የሆነ ልጆች ናቸው። አሁን እነ ዴዚን ብትል አሁን የእንትናን የሰደባችሁ በጣም ደብሮኛል። በዚህ ሀሳብ ልስጥ እኔ ከኔ ጋር ከአሞራው ጋር ትንሽ ተላልሰናል። ልጅ ስለሆነ ተውኩት። ብዙ አኮረፈ። ብዙ ትንሽ አንዳንድ ልጅ ሲሆኑ ብዙ አትሄዱባቸው። ሰው በእድሜው ሲላላስ ጥሩ ነው። እኔ ብዙ ጊዜ ጠንከር ብዬ የምልሰው የኔ ባቾችን ነው። ካያችሁ የኔ ባቾችን በደንብ ልሳለሁ። አሁን እነ ጂጂን እነ ሄለን ነጭ ቅማል እነ እንቁርቲ ምናምን ጉቶ ምናምን የኔ ባቾች ናቸው። በእድሜ ምናምን ተቀራራቢ ነን። ተግባባል። ብዙ የምትሄደው በእነሱ አካባቢ ባለን በሌቭልም ይባላል። እነዚህ ደግሞ ያንጎቹ አሉ። ያንጎቹ ስትል አሁን እነማን እነ ጆን ዳንኤል እነ አዶናይ እነ ምን ገና ናቸው። እነ ቤታዮ በእኛ እድሜ ናቸው። ተግባብተናል። የአንድ እድሜ ዝርያ ነን። ያው እድሜ ለፊልተር እንጂ ዝርያ አንድ አካባቢ ነን። እነ ሞኒካ ምናምን ሆዴ አንድ አካባቢ ያለን ሰዎች ነን። እድሜያችንም ይፈቅዳል። አሁን